ይዙ መጣች። ይሄ ዱርዬ ዛሬም ሊያስቸግርሽ ነው። ዛሬማ ስልኳን እቀበላታለሁ። እቺ ጓደኛዋ እያለች መቼም አትቀበል። እሱን ታያለህ፣ ጠብቀኝ። በዚህ መልክ አባቴ ቲኑ አንተ ቆይ አይደክምም? አይሰለችም? እንኳን እሷን ማውራት ያንቺ ግልምጫና የሱ ቋጠር እንኳን አንሰለችኝም። ምን አባን ወደ እኔ የምትጠቁመው? እሷ እወድሃለሁ እያለች ነው። አንተ ስርዓት የለም እንዴ? እና ስልክሽን ስጭኝና አንድ ቀን አብረን ምሳ እንብላ። ጭራሽ ምሳ? ሰውዬ ቦታውን ያወቅህ እንኳን አልመሰለኝ። ምንድነሽ አንቺ? እሷ ታውራ ነው። ቆይ እሷ አፍ የላትም ወይስ አማርኛ አትችልም? ኧረ እችላለሁ። ጎሽ ዛሬ ስልክሽን ትሰጭኛለሽ ወይ ደግሞ እኔ ማረገውን አውቃለሁ። ምን ልታረግ? ማረገውማ ልብሴን አውልቄ በሷ ነው ያበርኩት እላለሁ። ምስክርም አለኝ። ግሩም ኤርሚያስ ስታይል። አንተማ ጤነኛ አይደለም። ለሷ ስል ልበድ ስጭኛ። እሺ ግን ቁጥሩ አዲስ ስለሆነ በቃ አላውቀውም። ያንተን ስጠኝና እደውላለሁ። 09 11 17 ወይኔ ስልኬ ባትሪ ዘጋ። አረ ነው መስጠት ካልፈለግሽ ተይው። ይቅርታ። የምር ልሰጥ ነበር ስልኬ ባትሪ ስለዘጋ ነው። አረ ልሄድ እኮ አይደለም መጣው። አንቺ ለማንም ዱርዬ ስልክሽ ሰጠሽ ለሚመጣው ነገር ተጠያቂ አይደለሁ። ይኸው ምንድነው? ቲማክስ ፓወር ባንክ። ፍጥነትክ ከኔ በላይ ፓወር ባንኩ ቻርጅ ሲያደርግ ይፈጥናል። በአንድ ቻርጅ ብቻ እስከ 25 ስልክ ቻርጅ ማድረግ ይችላል። ጄኔሬተር ነው በለኝ። ድምጽ የለውም እንጂ በዩ በአንድ ጊዜ 8 ስልኮችን ቻርጅ ማድረጉ ደግሞ ይለየው። ምን አይነት ፕሮሞሽን ነው አሁን ይሄ? ፍላሾች፣ ፈጣን ቻርጀሮች እንዲሁም ደግሞ የትኛውም አይነት የሞባይል አክሰሰሪዎች አሏቸው። የት አገኘዋለሁ? በስልክሽ ቴሌብር ላይ ዘመን ገበያ ላይ ታገኛለች። ደላላ ማፍቃሪም ስትሆን እንዲህ ነው የምትሆነው።